ሜሮን ሰላምን ለመግደል ሙከራ አደረገች። አንቺ እንዴት በቀላሉ እንደዚህ ተዳፈርሽኝ? እኔ ምን አይነት ሰው እንደሆንኩ ምን አይነት ሴጣን እንደሆንኩ እስካሁን ድረስ አልገባሽም? አላወቅችኝም ወይ? እንዴት ነው እንደዚህ በቀላሉ አሳልፈሽ ልትሰጪኝ የቻልሽው? እንዴት ነው ህይወቴን ልታበላሹ በአንድ ደቂቃ ራሱ ሳታስቢ ፎቶውን አሳልፈሽ ለሳሚ ያሳየሽው? በማለት እንግዲህ አንገቷን ይዛ በቢላ ለመውጋት ስትል ጆሲ መጥቶ ምንድን ነው የተፈጠረው? እናንተ ሁለታችሁ ለምንድን እንደዚህ ጠላታማቾች የሆናችሁ? በምንድን ነው የምትገናኙት? በፊትም እኮ አውቅ ያለው ያን ቀን ራሷ ስታ የወደቀች ቀን አንቺ ከግርማ ጋር ስትጠቃቀሺ አይቼሻለሁ፣ አንቺ ነሽ ክፉ ሴት በማለት ሜሮን ላይ ሲያፈጥባት ሲጮባት ነበረ። ይገባታል ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ አሴት ክፍል 12 ላይ እንግዲህ ሰላምዬ ሜሮንን አሳልፋ ሰጥታታለች። እኔ ከዚህ በላይ በአንቺ ምክንያት መሰቃየት አልፈልግም። አንቺ ከመንገዴ ላይ መውጣት አለብሽ። አላሜን እዚህ ቤት የገባበትን አላማ ለማሳካት አንቺን ማስወገድ አለብኝ በማለት አስባ አሰላስላ እንግዲህ ፎቶዎቹን አሳጥባ ለሳሚ አስረክበዋለች ማለት ነው። ሰላምዬ በጣም ነበረ ያስደሰተችኝ። አንጀቴ ነበረ የራሰው ማለት ነው ቤተሰብ። ምክንያቱም ይገባታል ሜሮን እኮ ሰላምን ክፉ ለማስባል መጥፎ ለማስባል ያልቆፈረችው ያልቆረቆረችው ወይም ያንጎረጎረችው ጉድጓድ የለም። ግን አልተሳካላትም። መጥፎቱ መጨረሻው ይሄ ነው ማለት ነው። እና እንግዲህ ሰላም ተይ እኔ መንገድ ላይ አትቁሚ። አንቺ እዚህ ቤት የገባሁበትን አላማ ሳላሳካ በቀላሉ ልትጠይኝ አትችይም ብላ በተደጋጋሚ ነግራት ነበር። ግን ወይዘሮ ሜሮን ወይም ደግሞ ወይዘሪት ሜሮን የምትባለው ሴትዮዋ የምሰማ ሴት አይደለችም። እና ሰላምዬ እንግዲህ አስባበት ሳሚ ቢጎዳም ይሄ ነገር አሁን መውጣት ባይኖርበትም ምስጢሩን አውጥተዋለች ማለት ነው። እና ለድምፄ በጣም ይቅርታ ቤተሰቦቼ፣ ዛሬ ትንሽ አሞኝ ተኝቻለሁ። ያው አሴትዬ ስለምወድ ብቻ እንዴት ነው ቪዲዮ ሳልሰራ መውለው በማለት ነው ብቅ ያልኩት ቤተሰቦችዬ ማለት ነው። ይቅርታ እያረጋችሁልኝ ደግሞ ቤቱን ላይክ እያረጋችሁ ቪዲዮ ስትጀምሩ ማለት ነው የኔ ወዶች፣ እባካችሁ ላይክ እያረጋችሁ ጀምሩ ማለት ነው። እና እስቲ ሳሚያውን ደግሞ ምን ሊሆን እስከ ዛሬ ድረስ እንግዲህ ሰላምዬን አንቺ በጣም ርካሽ ሴት ነሽ፣ ባለጌ ሴት ነሽ ብሏት ነበር ካስታወሳችሁ። የሚስቱ ሳያቅ ከማንን ጋር ለምን እንደምትለጣጠፊው አንቺ ርካሽ ሴት ነሽ ብሎ ሰላምዬ ሰድቧት ነበረ። አብሮ የምተኛው ሚስቱን ሜሮን ማንነት ሳያቅ እሱን ቤት አስቀምጣ ከሌላ ወንድ ጋር እናቴ ጋር ነው መሄደው ብላ ወጥታ ከሌላ ወንድ ጋር አድራ እንደምትመጣ እሱ ምንም ቀልቡ የለምና ምንም የሚያውቀው ነገር የሚያውቀው ታሪክ የለም። በዚህ ነገር ደግሞ በጣም ተጎድቷል። ሰላምዬም ደግሞ በሷ ምክንያት ተጣልቷት ነበረ። አሁን ግን በገዛ ሜሮን ይቅርታ ጠይቃት በማለት ይቅርታ ተጠያይቆ ሰላም ፈጥሯል ማለት ነው። ሰላም ከፈጠሩ በኋላ እንግዲህ በገዛ እጄ ሰላም እንዲፈጥሩ አድርጌ እነሱንማ ፍቅር በፍቅር እንዲሆኑ አልፈቅድላቸውም በማለት ነበረ እንግዲህ አሴት መሆኗን ለመናገር የወሰነችው። አሴት በመሆኗ በተናገረችበት አፏ ደግሞ በጣም ብዙ ጣጣዎችን ነው እንግዲህ ይዞባት የመጣው። ለማንኛውም ያርግባት፣ ምንም አታሳዝነኝም። እንደውም ከዛ ቤት ውስጥ ብትወጣ እኔ በጣም ነው ደስ የሚለኝ። ግን ያው ከዛ ቤት ውስጥ ከወጣች ድራማው ዜሮ ይሆናል። ሁሉም እዛ ነው መሆን ያለባቸው። እናንተ ምን ትላላችሁ?